ሰላም ጤና ይስጥልን የተከበራችሁ የጉራጌ ኒውስ ኔትወርክ ተከታታዮች የሰዓቱን ዜና አሁን ጀመረ። ጉራጌ ኒውስ ኔትወርክ አዳዲስና ወቅታዊ ዜናዎች በጂኒን በሁሉም አማራጮች በቴሌግራም፣ በፌስቡክ፣ በቲክቶክ እና በዩቲዩብ ለአድማጭ ተከታታዮች ይደርሳሉ። በእነዚህ አማራጮች ዜናዎቻችን እንዲከታተሉ በአክብሮት እየጠየቅን ወደ ዛሬው ዜናዎች እናልፋለን። አብራችሁን ሁኑ። ቀዳሚ ሆነ የክልሉ የሰላም እጦት መንስኤዎች ያልተገባ የማህበራዊ ሚዲያ ተጠቃሚ ግጭት ቀስቃሽ ግለሰቦች ናቸው ተባለ። በማዕከላዊ ኢትዮጵያ ክልል የሚታዩ የሰላም እጦት መንስኤዎችና አባባሾች ጥቂት ግለሰቦች በሚያናፍሷቸው የሐሰት ወሬ ምክንያት በሚፈጠሩ ችግሮች ናቸው ተብሏል። የክልሉ መንግስት ለህዝብ ስጋትና አብሮ እንዳይኖር ምክንያት ናቸው በሚል ጥናት በማድረግ ከ500 በላይ ያልተገባ ዘገባ የሚያሰራጩ ግለሰቦች እንደሆኑ ደርሼበታለሁ ብሏል። እንዲህ አይነት ይፋዊ ዘገባዎች በክልሉ መንግስት ሲደረጉም ይህ የመጀመሪያው አይደለም። ቀደም ሲል በክልሉ የሐሰት ወሬዎች በማናፈስ እስከ 300 የሚደርሱ ግለሰቦች በጥናት ደርሼበታለሁ በሚል ጥቂት ግለሰቦች በቁጥጥር ስር አውሏቸው በሂደት መፍታቱ ይታወቃል። ነገር ግን በክልሉ ለረጅም ዓመታት ያልተፈቱ የሰላም እጦት ምክንያትና አባባሾች ጥቂት አመራሮች በበላይነት የሚመሩት መሆኑን በተደጋጋሚ ጊዜ ሲዘገብ ቆይቷል። መረጃ ለኢመደበኛ ቡድኖች በመስጠት በገንዘብ ሳይቀር በመርዳትና በማደራጀት የሚሰሩ ከዝቅተኛ እስከ ከፍተኛ አመራሮች በክልሉ መኖራቸውን ጂኒን ምንጮቹን በመጥቀስ ዘግቧል። ከሰሞኑ በክልሉ መንግስት ይፋ የሆነው እስከ 500 ግለሰቦች ብቻ ተጠያቂ ለማድረግ የሚሰራው ስራ ውጤት የማያመጣና ተጨማሪ ምርመራ ማድረግ እንደሚገባ የተገለጸ ይገኛል። የክልሉ ምክር ቤት ሳይቀር የሰላም እጦትና የግጭት መንስኤዎች አመራሮች መሆናቸው ምክር ቤቱ በተሰበሰበበት ጊዜ ሁሉ ይነሳል። የክልሉ መንግስት በወንጀል የሚሳተፉ አመራሮች ላይ ጠንካራ እርምጃ ለመውሰድ አቅም እያጣ መምጣቱ በተደጋጋሚ ጊዜ ይነሳል። ጥቂት ግለሰቦችን በማሰርና የክልሉ የጸጥታና ሰላም ጉዳዮች መቆጣጠር እንዳልተቻለ ቀደም ሲል የታየ በመሆኑ በክልሉ በግልጽ የሚታወቁ በወንጀል የሚሳተፉ ከክልሉ መንግስት ጋር በተቃራኒ የቆሙ አመራሮች መኖራቸው የሚታወቅ ሲሆን ለዚህም የክልሉ መንግስት ቆራጥ አቋም ካላሳየና እርምጃ ለመውሰድ ራሱን ካልፈተሸ ሰላም ሊመጣ እንደማይችል የተገለጸም ይገኛል። ገበሬዎች ያለ ፍቃዳቸው ለፓርቲ መዋጮ እንዲከፍሉ የተደረጉ መሆኑ ተገለጸ። በጉራጌ ዞን ገበሬዎች ፍቃዳቸውን ሳይጠየቁ በግዳጅ ለፓርቲ መዋጮ እንዲከፍሉ የተደረጉ መሆኑ ተገልጿል። በዚህ ወቅት በዞን በሁሉም ወረዳዎች ግብር መሰብሰብ መጀመሩና ለብልጽግና ፓርቲ በሚል ከግብር ጋር አብሮ እንዲከፍሉ መታዛቸውን የጂኒን ምንጮች አስረድቷል። ይህን አይነቱ አሰራር አዲስ እንዳልሆነና ገበሬው ለብልጽግና ፓርቲ ተብሎ ቀደም ሲል እንደሚከፍልም ተገልጿል። ክፍያውን በወቅቱ ያልከፈለ ገበሬ ጸረ ልማት የሚል ታርጋ የሚሰጠውና አልከፍልም ማለት እንደማይቻልም ተነግሯል። በተለይም ቀበሌ አካባቢ ያሉ አመራሮች ፓርቲና መንግስት የሚለዩ እንኳ አይመስልም አስገድዶ ክፍያውን ለማስከፈል የሚጣደፉ ናቸው ብለዋል ምንጮች። ብዙኑ ከገበሬዎች በተጨማሪ የመንግስት ሰራተኞች በግዳጅ የፓርቲ ስብሰባና የአባልነት ክፍያ እንዲከፍሉ ይደረጋሉ ተብሏል። ፈቃደኛ ያልሆኑ ሰራተኞች በምንም የመንግስት ዕድል ተጠቃሚ አትሆንም የሚል ማስፈራሪያ እንደሚደርሳቸው ተገልጿል። ብዙኑ በግዳጅ አባል መሆንና ክፍያ መፈጸም ከላይ የወረደ ትዕዛዝ መሆኑ የሚዲያችን ምንጮች አስረድቷል። በተለይም ድሃ ገበሬ ሳይቀር የብልጽግና ፓርቲ አባልነት ክፍያ ያለ ፈቃዳቸው እንዲከፍሉ መደረጉ ከህግ ውጪ መሆኑ ተነግሯል። ይህን አይነቱ አሰራር በየዓመቱ ከግብር ጋር አብሮ እንዲከፈል ህግ ተደርጎ ተግባራዊ እየተደረገ ነው ተብሏል። ገበሬው በተለያዩ ጫና ውስጥ ሆኖ ከግብር በተጨማሪ ሌሎች ልዩ ልዩ ክፍያዎች እየከፈለ ባለበት ሁኔታ ነው የፓርቲ ተብሎ ተጨማሪ ክፍያ በግዳጅ እንዲከፍል እየተደረገው ብለዋል ምንጮች። ብዙኑ ከ88,000 ሄክታር በላይ መሬት ለማልማት የሚያስችል የተቀናጀ የአፈርና የውሃ ጥበቃ ስራ መጀመሩን ተገለጸ። በጉራጌ ዞን በዘንድሮ ዓመት ከ88,500 ሄክታር በላይ መሬት በተቀናጀ የአፈርና ውሃ ጥበቃ ስራ ለማልማት ታቅዶ ስራውን በይፋ መጀመሩን የዞኑ ግብርና መምሪያ አስታውቋል። የተቀናጀ ተፋሰስ ልማት ስራ ከ2004 ዓ.ም ጀምሮ በዞኑ የተጀመረ ሲሆን ከተጀመረበት ጊዜ አንስቶ ጉራጌ ዞን ለሀገርም ለክልልም አርአያና ተሞክሮ የሚሆኑ ስራዎች የተሰራና ከምርት ውጭ የነበሩ ማሳዎች ወደ ምርት ማስገባት የተሻለ እንደሆነም ተነግሯል። የተጋጡ መሬቶች በአፈርና ውሃ ጥበቃ ስራዎች ሰርተው ምርት በስፋት መስጠት የቻሉበት የከርሰ ምድርና የገጸ ምድር ውሃዎች አቅም የጨመረበት እንዲሁም የአካባቢ አየር ንብረት ለውጥ ከመከላከል አኳያ በተጨባጭ ለውጥ የመጣበት እንደሆነም ተጠቁሟል። ከዚህ ቀደም በአፈርና ውሃ ጥበቃ ስራዎች በለሙ መሬቶች ወጣቶች ተደራጅተው ንብ በማነብ ውጤታማ ስራ እየሰሩ እንደሆነም ተጠቁሟል። በዞኑ ውስጥ ደጋማ በሆኑ አካባቢዎች ጠረጴዛማ እርከን በስፋት እየተሰራ እንደሆነና ይህንም በተጠናከረ መንገድ ትኩረት ተሰጥቶ እየተሰራበት ይገኛልም ተብሏል።
የህዝቡን አንድነትና አብሮነት አጠናክሮ በማስቀጠል የከተማውን እድገትና ልማት ከፍ ለማድረግ እየተሰራ መሆኑ ተገለጸ። የህዝቡ አንድነትና አብሮነት አጠናክሮ በማስቀጠል በትብብር በመስራት የከተማውን እድገትና ልማት ይበልጥ ከፍ ለማድረግ እየተሰራ መሆኑን የቡታጅራ ከተማ ከንቲባ አቶ አብዱ አህመድ አስታውቋል። የቡታጅራ ከተማ ከንቲባ አቶ አብዱ አህመድ የከተማ አስተዳደር 2018 በጀት ዓመት የ6 ወራት ስራ አፈጻጸም ሪፖርት ላይ ከምክር ቤቱ አባላት ለቀረቡላቸው ጥያቄዎች ምላሽና ማብራሪያ ሰጥተዋል። በማብራሪያቸው ሰላም ለጸጥታ መዋቅሮ ብቻ የሚተው ባለመሆኑ ሁሉም ዘብ መሆን አለበት ብለዋል። የፍትህ ተቋማት ከመቼም ጊዜ በላይ በትኩረት በቁርጠኝነትና በትብብር መስራት እንዳለባቸው ጠቁሟል። ገቢን አሟጦ መሰብሰብ አማራጭ የሌለው ጉዳይ ነው። የህዝብ የልማት ተሳትፎ ማጠናከርና ማሳደግ ያስፈልጋል። ለዚህም ሁሉም ርብርብ ማድረግ እንዳለበትም ገልጿል። ከገቢ አሰባሰብ አንጻር በጣም የተሻለ ስራ መስራት ተችሏል ያሉት ከንቲባው በግማሽ ዓመቱ ከ571 ሚሊዮን ብር በላይ በመሰብሰብ 60% መፈጸም መቻሉንም ገልጿል። የህዝቡን የወጣቶችን ጠቃሚነት ምቹ ስራ ዕድል መፍጠርና የኢኮኖሚ ማህበራዊ ጠቃሚነት ከፍ ለማድረግ የተሰራ ያለው ስራ ተጠናክሮ ይቀጥላል ብለዋል። በከተማው የመድኃኒት አቅርቦት ችግር ለማስተካከል ሰፊ ስራ እየተሰራ እንደሆነና ተጨማሪ ጤና ጣቢያ ለማቋቋም የቦታ ዝግጅት መጠናቀቁንም ከንቲባው አስረድቷል። በደቡብ ኢትዮጵያ ክልል ስር የሚገኘው ጋሞ ዞን በትምህርት ሚኒስቴር የተዘጋጁ የ9ኛ ክፍልና የ11ኛ ክፍል የታሪክ መጽሐፍት የጋሞ ብሔር አንድነት ላይ አደጋ የሚጥሉ የውሸት ታሪኮችን ይዘዋል ሲል ከሰሰ። የዞኑ ትምህርት ቢሮ የግል የፖለቲካ ፍላጎታቸውን በመጽሐፍት መልክ ያሳተሙ ሲል የገለጻቸው አዘጋጆችና አርታኢዎች በህግ እንዲጠየቁ አሳስቧል። የጋሞ ዞን ትምህርት መምሪያ የውሸት ታሪኮችን ይዘዋል ያላቸው የ9ኛና የ11ኛ ክፍል የታሪክ መጽሐፍት አንዳንድ ክፍሎች ለተማሪዎች እንዳይሰጡ ሲል በጻፈው ደብዳቤ ትዕዛዝ አስተላልፏል። የዞኑ የትምህርት መምሪያ ኃላፊ ዶክተር አዲሱም አዳሙ ይህን ትዕዛዝ የያዘው ደብዳቤ በዞኑ ስር ለሚገኙ 14 የወረዳና 7 የከተማ ትምህርት ጽህፈት ቤቶች መጻፉን ለቢቢሲ አማርኛ አረጋግጧል። መምሪያው የሚኒስቴሩ የመጽሐፍት አዘጋጆችና አርታኢዎች የግል የፖለቲካ ፍላጎታቸውን በታሪክ መጽሐፍት ውስጥ አሳትሟል በማለት በህግ እንዲጠየቁ መጠየቁን ዘገባው ጠቅሷል። በ9ኛ ክፍል የታሪክ መጽሐፍ ላይ የኦሞቲክ ቋንቋ ተናጋሪ ህዝቦች በሚል ርዕስ ጋሞና ዶርዜ ብሔረሰብ መጠቀሳቸውን የተቃወመው መምሪያው ዶርዜ የጋሞ ብሔረሰብ አንዱ ማህበረሰብ እንጂ ራሱን የቻለ ብሔረሰብ አይደለም ማለቱ ዘገባው አመላክቷል። በ11ኛ ክፍል የታሪክ መጽሐፍ ላይም የኦሞቲክ ህዝቦች ዝርዝር ውስጥ ዶርዜ፣ ወላይታ፣ የምከፋ ደዚና ቤንች ብሔረሰቦች እንደተካተቱና በጋሞ ፈንታ ዶርዜ መጠቀሱ ትክክል እንዳልሆነ በደብዳቤው ላይ ተገልጿል። መምህራን ለትውልድ ግንባታ ያላቸው አበርክቶ በመንግስትና በህዝብ ዘንድ ትልቅ ክብር የሚሰጠው ነው ተባለ። መምህራን ለሀገርና ለትውልድ ግንባታ ያላቸው አበርክቶ በመንግስትና በህዝብ ዘንድ ትልቅ ክብር የሚሰጠው መሆኑ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ አስታውቋል። በመዲናው የሚገኙ መምህራን የቤት ባለቤት የሚሆኑበትን የመምህራን የመኖሪያ መንደር ግንባታ በይፋ ተጀምሯል። በዚህም በ57 ማህበራት የተደራጁ 6194 መምህራን ተጠቃሚ የሚደረጉ ሲሆን ተጠቃሚዎቹ የቤቱን ጠቅላላ ዋጋ 25% አስቀድመው የቆጠቡ ናቸው ተብሏል። በአጭር ጊዜ ውስጥ ወደ 4 ቢሊዮን ብር የሚጠጋ ገንዘብ የቆጠቡ መምህራን ናቸው በዚህ ዙር ተጠቃሚ የሆኑት ተብሏል። ይህ ተግባር በመምህራን ዘንድ ለዓመታት የቆየውን የኑሮ ጫና የሚቀንስና በመማር ማስተማር ሂደት ላይ የተሻለ መነሳት የሚፈጥር መሆኑን ተገልጿል። መምህራኑ 25% በመቆጠባቸውና ቀሪው 75% ከባንኮች ጋር የፋይናንስ አማራጭ እንዲመቻች በማድረግ ወቅታዊ አማካይ ሊዝ ዋጋ 24 ቢሊዮን ብር የሚገመት 40 ሄክታር መሬት በነጻ አቀርቧል። በተጨማሪ መንግስት ከ5 ቢሊዮን ብር በላይ የካሳ ወጪ በመሸፈን መምህራን በማህበር በማደራጀት የዲዛይን ስራዎች በማከናወንና ኮንትራክተሮችን በመለየት አስፈላጊውን ድጋፍ አድርጓል ተብሏል። የተከበራችሁ የጉራጌ ኒውስ ኔትወርክ ተከታታዮች ለሰዓቱ የነበሩን ዜናዎች እነዚህ ይመስሉ ነበር። ቆይታችሁ ከጄኒን ጋር ስለሆነ እናመሰግናለን። መልካም ጊዜ